አመሰግነው ኮሎኔል አበራ አዛናው እንግዲህ ሰሞኑን ከሌሎች አርበኛ መሪዎች ጋር ሆናችሁ የሰጣችሁትን መግለጫም ተከታትለናል። አዲሱ ድርጅታችሁ የአማራ ፋኖ ብሔራዊ ንቅናቄን በተመለከተ የሰጣችሁት መግለጫ ነው። የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ 10ኛ ቀኑን ይዟል። በእናንተ በኩልም የተሰጠው መግለጫ ሌሎች ጉዳዮችንም አንስተን ነው ለዛሬ አጭር ቆይታ የምናደርገው። ለከባለፈው መግለጫችሁ እንነሳ። ራስ አርበኛ ደረጀ በላይ ከና አርበኛ ሰለሞን አጣናው ጋር በመሆን አንተም ኮሎኔል አበራ አዛናው ሰጣችሁት መግለጫ ምን ያህል አንድነቱ የጠነከረና የተስማማችሁበት መሆኑን አመላካሽ ተደርጎ ተወስዷል። እስቲ ከመግለጫውን ጀምር። አመሰግናለሁ አቶ መሳይ። በመግለጫው ላይ ያልነው ይህን ሰላም ለማምጣት ከዚህ በፊት የተናገርነው ነገር አለ። ከጎንደር ፍራንስ የሚባል ቦታ ላይ ነው ተነስተን ሳሊያ የሚባል የአፄ ቴዎድሮስ የትውልድ ቦታ ላይ 12 ቀን የተጓዝን በእግራችን ሸለቆውን፣ ተራራውን፣ ቁልቁለቱን፣ ቁሩን፣ ሙቀቱን፣ ጎርፉን፣ ወንዙን ስንሄድ በእግራችን ብቻ ሳይሆን በእጃችንም እየቧጠጥን ወጣን ነው እዛ ደረጃ የደረስን። እዛ ስንደርስ ጎንደርን አንድ ለማድረግ ነው በመጀመሪያ ደረጃ። ጎንደር 2 እዝ ነበር። ስለዚህ ያ ይቅርና እንድንሆን የሚል ነው። ያው ብዙ ነገር አለ፣ ብዙ ሀሳብ፣ የሀሳብ ግጭት አለ፣ ቁጭ ብለን መናገር አለ፣ በጠረጴዛ ዙሪያ ብዙ ነገር ታቀርባለ። ብዙ ሀሳብ ከመጣ በኋላ በወታደራዊ ነገር ላይ የመስማማት ሁኔታዎችን አድርገን ነው ከዛ የተለያየ በመጨረሻ ላይ ሁለቱ ድርጅቶች አንድ የሆኑበት ሁኔታ እንዲፈጠር ከፍተኛ የሆነ ስራ ሰርተናል። የሁለቱ አንድ ድርጅት እንዲሆን የተቀመጠ አወቃቀር አለ። በዚህ አወቃቀር ላይ ሁሉም ሰው ወደዛ መሄድ የለበትም። 1000 አመራር ቢኖር 1000 አመራር አይሄድም። ስለዚህ ያንን የሚመራ የተወሰነ አካል ነው የሚያስፈልግ። በጠረጴዛ ቁጭ ብለን ከተወያየን በኋላ እኛ ፋድ ምንድን ያደረግን እገሌ ቢሄዱ እዛ ጋር እንትን ይላሉ፣ እገሌ እዚህ ቁጭ ብለን ደግሞ የጎንደርን እዝ በደንብ አድርገን አደራጅተን አሰልጥነን የውቀሽ ግር አድርገን ለግዳጅ እናዘጋጅ ሰራዊታችን የሚል ነገር እንትን ያደረግን። አስፈላጊ የሆኑ ሰዎችን ወደዛ እንዲሄዱን ያደረግን። በዚህ መካከል ላይ ትልቁ ነገር ግን አንድ ስላልሆንን ለጠላት እስትንፋስ ነው የሰጠነው፣ እንዲቆይ ነው ያደረግነው። አማራ ክልልን ለቆ እንዲወጣ አላደረግንም። በሁለተኛ ደረጃ በህዝባችን ላይ ከፍተኛ ሰብአዊም ቁሳዊም ጉዳት እንዲያደርስ ነው ያደረግን። በከባድ መሳሪያ ህዝባችን ሲደበድብ፣ በድሮን ሲደበድብ፣ ከባድ መሳሪያ የሚባሉት መድፍ አለ፣ ታንክ አለ፣ አየር መቃወሚያ አለ፣ ዙ አለ፣ ዲሽቃ አለ፣ ሞርተር አለ። በእነኚህ ሁሉ እንዲደበድብ ያስደረግነው አንድ ስላልሆንን ነው። ስለዚህ ህዝብን በድለናል። የበደልነው ህዝብ ይቅር ይበለን። የአማራ ህዝብ ስለበደልን ይቅርታን የጠየቅን። በውጭ ያሉ ዲያስፖራ አባላትንም አስቀይመናል። አንድ ስላልሆንን የኛ መከፋፈል እነሱንም ከፋፍለናል። ስለዚህ ይቅርታችሁን እንጠይቃለን። ከአሁን በኋላ ግን አንድ ስለሆንን የበደልነውን ህዝብ እንክሳለን የሚል ነገር ነው ያስቀመጥን። በአንድነቱ ላይ ከፍተኛ ስራ ሰርተናል። እዚህ ደረጃ በመድረሳችን ለመላው ለኢትዮጵያ ህዝብ፣ ለአማራ ህዝብ፣ ውጭ ሀገር ለሚገኙ የዲያስፖራ አባላት፣ ለትውልደ ኢትዮጵያውያን እንኳን ደስ ያላችሁ፣ ደስ ብሎናል የሚል መልእክትን ያስተላለፍን። እንደው ኮሎኔል አበራ ወደ ኋላ ማሰብና መመልከት አይገባም። አሁን ነገሮችን ወደፊት እያዩ መሄድ ነው። ብዙ ነገር ይጠብቃችኋል። እንደናንተ ያለ በልምድም በእውቀትም ላቅ ያለ ቦታ የደረሰ የጦር አመራር፣ በተለይ አንድነት ድርጅቱ የአማራ ህዝብ በአንድነት ሊታገል የመሰረተው የብሔራዊ ንቅናቄ ውጤታማ እንዲሆን ከወዲሁ እያየን ነው። በመመስረቱ ብቻ የመጣውን ፍርሃትና ስጋት በአገዛዙ መንደር በግልጽ እየታየን ያለውና ይሄን ወደ ተግባር ወደ መሬት አውርዶ ትርጉም ያለው ለውጥ ለማምጣት የሚቻልበትን መንገድ እንዴት ማሳካት ይቻላል የሚለው ነው እንግዲህ በግራ በቀኝም ያለውን ሊያሳስብ ሊያስጨንቅና ወደ ስራም እንዲገባ ግፊት ጫና ሊደረግ የሚገባው። እንግዲህ አንድነቱ መምጣቱን ተከትሎ ያለው ሁኔታ እያየን ነው። አንድነቱ መጥቷል፣ ሲጠበቅ የነበረው ነው። አሁን ብዙ ስራዎች ይጠብቋቸዋል። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ወደፊት ነው የሚያቆመን። ከአሁን በኋላ ማንም ነገር አይኖርም። በፊት የተለያየ ውጊያዎችን ስንድነድፍ በግል ነው የምናደርገው፣ በቡድን ሆነን ተከፋፍለን በነበርንበት ሰዓት። አሁን ውጊያ የሚነደፍ በአንድ ነው፣ ሎጂስቲክስ በአንድ ነው፣ ትዕዛዝ የሚሰጥ በአንድ ነው፣ ውጊያዎች በአንድ ነው የሚመሩት። ስለዚህ ሁሉም በአንድ ሲሆን ከፍተኛ ድል ታስመዘግባለህ። ለምሳሌ እንደ ወታደር ብነግርህ አሁን እኛ እዚህ ጋር ሆነን 1000 ቦምብ ብናስወረውር ለእኛ ብቻ ነው 1000 የሚሆነው። እንደ አማራ ሁሉም እዝ ሁሉም ፋኖ ቢወረውር ግን 1 ሚሊዮን ቦምብ ይወረወራል ማለት ነው። ስለዚህ 1 ሚሊዮን ቦምብ ተወረወረ ማለት ስንት
በጦርነት ጠላት ይደመሰሳል። በጠላት ላይ ከፍተኛ የሆነ ድል የምንቀናጅበት ሁኔታ ነው ያለ። አሁን የተለያየ ስራዎችን እየሰራን ነው። የመረጥናቸው ወንድሞቻችን የተለያየ እያደራጁ ናቸው። በጣም ጥሩ ነው። እኛ ደግሞ ከነሱ በታች ያለው እዙ የተለያየ ነገር እያከናወነ ነው። ስለዚህ ተነስ ሲባል ተነስተህ አጠቃላይ ሁኔታውን ማድረግ ነው። የማድረግ አቅማችን የጠነከረበት እንትን ያለበት ሁኔታ ላይ ነው ያለው። የተለያየ ነገር ትሰማለህ። አሁን በእንደዚህ እንትን ሆነ፣ እነገሌ እንትን ብለው ገቡ፣ እነገሌ በዚህ ሄዱ፣ እነገሌ እንደዚህ እንኳን ሄዱ መሄዳቸው ለኛ ጥሩ ነው። ምክንያቱም እንደ ወታደር አንተ መሀል ላይ ሆኖ የሚሸረሽርህ ጭንቅላትን የሚረብሽ ያልሆነ ፕሮፓጋንዳ የሚነፋብህ አካል ካለ ይሄ ነው እንዴ የማለት ሁኔታ ሊፈጠር ይችላል። ይሄ ነገር እንዳይፈጠር ግን በራሳቸው ጊዜ ተልዕኮ ተሰጧቸው ይዘው የመጡ አካላት ተመልሰው ወደ ቤታቸው ነው የሄዱ። በመሄዳቸው እኛ ደስተኛ ነን። አሁን የተለያየ ብልጭልጭ ነገር እያዩ ናቸው። ፋኖ በብልጭ ነገር ይመጣል ብሎ ፕሮፓጋንዳ እየተደረገ ነው። ፋኖ በብልጭልጭ ነገር ወደዛ የሚሄድበት ነገር የለም። የዓላማ ጽናት ያለው ነው። በወታደራዊ አቅሙ አሁን የተለያየ ስራዎችን እየሰራን ነው። እያሰለጠንን ነው። የማጥራት ስራ እያደረግን ነው። ወደፊት ግዳጃችን ምን ይሆን የሚል የራሳችን ስራ እየሰራን ስራዎችን እያከናወንን በጥሩ ሁኔታ ላይ ነው እየተገኘን ያለንበት ሁኔታ ላይ ያለ ነው። እንደ ኮሎኔል አበራም ይሄ ምን ጉልበት ይሰጣቸዋል? እንግዲህ በተበታተነ ሁኔታ ስታደርጉ የነበረው ትግል በስርዓቱ በኩል ያመጣውን ኪሳራ በደንብ የምንረዳው ነው። ሰሞኑንም የሚሰሙት መረጃዎች በአንድ እዝ ብቻ እስከ 23,000 የአገዛዙ ወታደሮች የገቡበት እንደማይታወቁ በ6 ወራት ውስጥ ማለት ነው። እንዲህ አይነት ነገር የተከሰተው ከምንም አይደለም። እናንተ የምታደርጉት ተጋድሎ በውጊያ ከምታገኙት ድል ባሻገር የፈጠራችሁት የስነ ልቦና ጦርነት በአገዛዙ ሰራዊት መሃል ከፍተኛ መፍረክረክን እንደፈጠረ በግልጽ እያየነው እንገኛለን። ስለዚህ አሁን አንድነቱ ሲመጣ በወታደራዊም ሆነ በአጠቃላይ እንቅስቃሴያችሁ ላይ የሚኖረው አዎንታዊ ጎን እንዴት ነው ብላችሁ ትገልጹታላችሁ? ፋኖ ከታች ያለውም ከላይ ያለው አመራር አንድ የመሆን ከፍተኛ የሆነ ፍላጎት ነው የነበረው። ስለዚህ ይሄ አንድ በመሆናችን ከፍተኛ የሆነ የደስታ ስሜት ነው የፈጠረው። በሁለተኛ ደረጃ የምነግርህ የዓላማ ጽናት ያለው ፋኖና የዓላማ ጽናት የሌለው ወታደር ጋር ያለን ያኛው ታፍሶ ምን ብሎ በተለያየ ምክንያት የመጣ ነው። ሁለተኛ ከአንድ ብሔር ብቻ በጣም በብዛት የኔ ብሔር እንደዚህ ሆነ ተረኝነት አለ ተብሎ ተቀስቅሰው እውነት ነው ብሎ አሁን የሚመጡ አሉ። እነሱ የተወሰነ ነገር እኛን ሊያደርጉ ይችላሉ። ለመቅጠምም የሆነ ነገር በእኛ ላይ ለማድረግ ሀሳብ ሊኖር ይችላል። ግን የ5 ደቂቃ የ10 ደቂቃ ውጊያ ነው ከኛ ጋር የሚያደርጉት። የኛ የዓላማ ጽናት ያለው ወደፊት የሚሄድበትን ጠላትን የሚደመስስበት የጠላትን ግንባር የሚያስደፋበት ሁኔታ ላይ ያለ የኛ ጦር። በሁለተኛ ደረጃ የምነግር የኛ ጦር ምንድነው ፋኖ ምንድነው በምትልበት ሰዓት ፋኖ አማራን ነጻ ሊያወጣ ኢትዮጵያን ነጻ ሊያወጣ እየታገለ ያለ ነው። ይሄኛው በተለያየ ጥቅማ ጥቅም ተይዞ የመጣ ነው። ይሄ ወታደር የብልጽግና ወታደር ይሄ የብልጽግና ወታደር ተዋጋ ብትለው ማይዋጋ ነው። አሁን ከኛ ጋር ስንቱ ነው እጁን እየሰጠ የሚመጣ። በሁለተኛ ደረጃ በዓለም አቀፍ ሕግ መሰረት የተባበሩት መንግስታትም የአፍሪካ ህብረትም የከለከሉትን 15፣ 16፣ 17 ዓመት ልጆችን እያሳተፈ እነኚህ መሞታቸውን እኛ የሚቆጨን እነኚህ አላስፈላጊ መስዋዕትነት መደረጋቸው ነው እኛ እየተቆጨን ያለ ነው። የብልጽግናን እድሜ ለማቆየት የህፃናትን የሚያስገባበት ሁኔታ በመጡ ሰዓት አሁን ከኛ ጋር የሚመጡ አሉ። እጅግ በጣም ብዙ ሰራዊት እየከዳ እየመጣ ነው። ሄደንም እኛ ውጊያ ስናደርግ እጅ የሚሰጥ በጣም ብዙ ነው። እያፏጨ እኮ ነው ኑ መሳሪያውን ወደ ላይ አድርጎ ማርኩን የሚል አሁን ያለን ሁኔታ ጥሩ የሆነ አቋማዊ ሁኔታ ላይ ያለን በወታደራዊ ሳይንስ የሚመጣውን ጠላት ጥሩ አድርገን በወታደራዊ ሳይንስ እያናገርን የምንመልስበት ሁኔታ ነው ያለ። እዝና ጠገጉን የጠበቀ ትዕዛዝ ይሰጣል። በአንድ ላይ ውጊያን ታደርጋለህ። በአንድ ላይ ድልን ታስመዘግባለህ። ፖለቲካዊ ሁኔታም በአንድ ነው የሚሆን። የተለያየ ፖለቲካዊ አመለካከት አይኖርም። የተለያየ ርዕዮተ ዓለም አይኖርም። ማኒፌስቶ አንድ ነው የሚሆን። ህግና ደንብ መመሪያው አንድ ነው የሚሆን። በህግና መመሪያ መሰረት ትመራለህ። አንድ የእዝ ሰንሰለት ኖሮ ጉዞውን ወደፊት የምታደርግበት እና ወታደሩ በአንድ እንዲመራ የምናደርግበት ሁኔታ በተለያየ አቅጣጫ በጣም ብዛት ያለው ድል የሚመዘገብበት ሁኔታ ላይ የሚፈጠር ነው ያለ። ህዝቡ አንድ ሆነ ሲባል በየጥምቀቱ አሁን በየአማራ ክልሉ በሌላም ክልል ላይ አይተሃል እያለ የሚጨፈረው ምንድን ነው? ህዝቡ ደስታው እንዴት ነው ሲገልጽ የነበረው? ፋኖ ብቻ ሳይሆን ህዝቡም ደስተኛ ሆኖ ለሚመጣው ነገር ዝግጁ ሆኗል። ይሄን ደግሞ እርግጠኛ ሆኜ የምነግርህ ቅርብ ጊዜ
ጊዜ ውስጥ የኛን ትግል የኛን ውጤት ታያላችሁ፣ ትሰማላችሁ። ያኔም እንደዚሁ ቃለ መጠይቅ ታደርግልኛለህ፣ እነግራለሁ። እንደ ኮሎኔል አበራም ከዚህ ከአንድነት ምስረታው በኋላ ሰራዊቱ ሞራሉ እንዴት ነው? ጫና ሲፈጥርባችሁ እንደነበረ አሁን ያንን አንድነት ሲያይ የተሰማው ስሜት፣ በውጊያ ላይ የሚኖረው ዝግጁነት ጋር በተያያዘ የሚፈጠረው አዲስ ክስተት ምን ሊሆን ይችላል የሚለውንም አንድ ላይ እንደው መግለጽ ከተቻለም፣ በቀጣይስ ምን ትጠብቃላችሁ ከህዝቡ ውስጥ? አንደኛ መከፋፈላችን ከፍተኛ ለህዝብ ላይ ስቃይ ነው ስናደርስ የነበርን። አንድ በመሆናችን ከህዝቡ የምንጠብቀው ምንድን ነው? ቅርብ ጊዜ ብዙ ነገሮችን እንሰራለን ብያለሁ። እንደ ወታደር ድብቅ የሆኑ ነገሮችን አልነግርህም፣ ሚስጥራዊ የሆኑ ነገሮችን ግን ምንፈጽማቸው ተግባራት ይኖራሉ። ስለዚህ ለህዝቡ ትልቅ የምስራች የምናሰማበት፣ ህዝቡ የሚደሰትበት፣ ከሚደርስበት ስቃይ ነጻ እናወጣዋለን። ሰራዊቱ አንድ እንዲሆን ከፍተኛ የሆነ ፍላጎት ነበር፣ መነሳሳት ነበር። ለምን እንዲህ አታደርጉም የሚል በተለያየ መድረክ ላይ የተለያየ ጥያቄዎችን ይጠይቁ ነበር። ትክክል ነው። ያንን ጥያቄ ይዘን የእኛም ፍላጎት ከፍተኛ ስለነበር ያንን ጥያቄ ይዘን የሰራዊታችን የልብ ትርታ ካጠናም በኋላ የአመራሩ የልብ ትርታም አንድ የመሆን ፍላጎት ነው የነበረው። አንድ እንዲሆን አደረግን። ህዝቡ አንድ ሆነ ተብሎ መግለጫ በተሰጠበት ሰዓት ጥር 9 በ5ኛ ወር 2018 ይሄ ነገር ሲደረግ ህዝቡ የመጨረሻ ሲጨፍር ነው ያደረ፣ ሲተኩስ ነው ያደረው። አንድ ሆንን፣ ከአሁን በኋላ ማንም አያቆመንም የሚል ሁኔታ ነው ሲያስተላልፍን የነበር። ከዛ ውጪ በጥምቀቱ ከሲቪሉ ማህበረሰብ እንዴት ሆኖ ሲደሰት እንደነበር፣ እንዴት ሆኖ ሲጨፍር እንደነበር ያየንበት ሁኔታ ላይ ነው ያለን። ኮሎኔል አበራ፣ በአገዛዙ በኩል የተለያዩ እንቅስቃሴዎች እየተደረጉ ነው። የጦር ኃይልን መገንባት፣ ሰሞኑንም የአየር ኃይል 90 ዓመት በዓል ላይ አብይ አህመድ የተናገራቸዋል። በተዘዋዋሪ መልእክቱ ለማን እንደሆነ ግልጽ ነበረ። ከፍተኛ ቴክኖሎጂ የታጠቀ አየር ኃይል ገንብተናል በሚልም ኤርትራን ጭምር የማስፈራራት እንደዚህ አይነት ነገር ነው የተናገሩና በአንድም ይሁን በሌላ ጠንካራንን የሚቋቋመን የሚገዳደረን ኃይል የለም የሚልም ማስፈራሪያ ለእናንተም ጭምር ይመስላል። እንደው የአብይ አህመድ የሰሞኑን ፉከራ እንዴት ነው የምታየው አንተ? አብይ አህመድ ከፎከረ እኮ ቆይቷል። ብርሃኑ ጁላም ከፎከረ ቆይቷል። ከዚህ በፊት እኮ የምታውቀው 2016 2017 ዓመተ ምህረት የ3 ወር የ1 ወር እቅድ እያዘ አማራ ፋኖን አጠፋለሁ እንዲያደርጋለሁ እየተባለ የሚነዛውን እነሱ እንግዲህ የሚያቅዱት አለ። የሚያሳዝነኝ የተሳሳተ ኢንፎርሜሽን ይዘው ነው የሚንቀሳቀሱት። የተሳሳተ ፎርሙላ ይዘው ነው ሂሳብ እንሰራለን የሚሉት። የተሳሳተ ነው። የአየር ኃይል ምስረታ በዓልን በማስመልከት ደብረ ዘይት ላይ በዛ ትርኢት ላይ የተሳተፉ ሀገሮች እነማን ናቸው? የኢትዮጵያ አየር ኃይል ብቻ ነው እንደ የተሳተፈው። በሁለተኛ ደረጃ የተናገረው ሚግ 19 እና ሚግ 21 የያዘ ይሄ ኋላ ቀር የሆነ አውሮፕላን ይዞ ምናምን ይላል። አየር ኃይል ግቢ እኮ ሚግ 19 እና ሚግ 20 እንዳለ ከእስራኤል ሞዲፋይ ተደርጎ ሚሳኤል እንዲተኩስ ተደርጎ የመጡ የተቀመጡ አሉ። በኤርትራ ውጊያ ላይ እኮ የታየ ነው። በ1990-92 ላይ ይሄ ነገር አለ። አሁንም ይህን ነገር እያደረገ ነው። ከአዘርባጃን ከራሻ ከተገነጠሉ የተለያየ ግዛት ፓይሎቶችን እያመጣ ነው ይህን ነገር እንዲያበሩ ቢያደርግ። አንድ የመጠቀም አቅም የለውም። አሁን በአንድ ብሔር የተያዘ ነው አየር ኃይል በአንድ ብሔር አቅማቸው ምንድን ነው? ምንም። ድሮን እንኳን ይኸውልህ ሲቹዌሽን ሩም አለ። ሲቹዌሽን ሩም ሆኖ ባለፈው የተደመሰሱ የአድማ ብተና የሚባሉት ወይንም የሚሊሻ የሚባል ወደ 40 ባንዴ ነው ጭጭ ያደረጋቸው። እንግዲህ ሲቹዌሽን ቁጭ ብሎ ማን ምንድን ነው እንደዚህ ነው ሁሉን አይቻለው። የቲፒኤልኤፍ አመራሮችን እያየን ነበር። ቤት ይዘው እየሄዱ ቤተሰቦቹን ላለመምታት እንዲህ አድርገን ህጻናትና ሴት ስለያዘ ምናምን እንለያለን፣ እንዲህ እንላለን፣ እንዲህ እናደርጋለን ሲል ነበር። ታዲያ ከላይ ምን አድርጎ ነው ይሄ 40 ምናምን ሚሊሻ በድሮን የጨፈጨፈው? ምንም ተሰብስቦ የሚሄድ ጠላት ነው የሚል የአማራ ህብረተሰብ ሰርግም ይሁን ለቅሶም ይሁን የሆነ ነገር ለማድረግ ተሰብስቦ ሲሄድ ፋኖ ነው እያለ ነው የሚጨፈጭፍ። የመጠቀም አቅም የላቸውም። የመናገር ወሬ ማውራት፣ የተለያየ ነገር የማድረግ የተሳሳተ ኢንፎርሜሽን መስጠት፣ ስንት ውሸት ነው ያለ በእነሱ ላይ። ይሄን የማድረግ እንጂ አቅም የለውም። ይሄው አመት ምናምን አለፈው። ኤርትራን ወራለሁ፣ ቀይ ባህርን ይዛለሁ አለ። ለምን አያደርጋትም? የሚያልፈው የአማራ መሬት አልፎ ነው። ስለዚህ የማድረግ አቅም የላቸውም። ዲተራንስ ለማድረግ ነው፣ ዲተር ለማድረግ ነው። አገሪቱን የመሸጥ የምናየው እኮ የሚያሳዝን ሁኔታ ነው በኢትዮጵያ ላይ እየተፈጠረ ያለው። አሁን ዝም ብለህ በዲፕሎማሲ ከጅቡቲ ጋር ጥሩ አይደለም ግንኙነቱ። ከኬንያ ጋር በፊት ነበር። እኔ ኖቤል ተሸላሚ ነኝ፣ እንዴት ሮቶ እንትን ያደርጋል እኔ እያለሁ የሚል ነው። ግብጽ ጋር ጥሩ የሆነ ግንኙነት የለውም። ከሱዳን ጋር አሁን በቤንሻንጉል ማሰልጠኛ
ማሰልጠኛ ማዕከል ሰጥቷል። ከደቡብ ሱዳን ጋር ጥሩ ነገር በቃ በምስራቅ አፍሪካ ጥሩ ያልሆነ ግንኙነት ያለው ተሰሚነት ያላት በዲፕሎማሲ ከማንም በላይ በዓለም አቀፍ ደረጃ ከአሜሪካ ቀጥሎ ብዙ ዲፕሎማት ያለባት ሀገር ብዙ ተሰሚነት ያላትን በቃ ከማንም በታች ያደረገበት ሁኔታ ላይ ያለ የመናገር እንጂ የተግባር ሰዎች አይደሉም። ኤርትራን ለምን ሄዶ እስካሁን ድረስ ታዲያ አልወረረም? ማድረግ ስለማይችል ነው። ቢያደርግ ኖሮ ሳያወራ ነበር እስካሁን። ጄኔራሎቹ እየወጡ እንዲህ ይላሉ በሉ ተብሎ ተጽፎ ተሰጧቸው ነው የሚናገሩት። ደግሞ አጠቃላይ የአንድ ብሔር አባል ናቸው። ሌላ ምንም ነገር የምናገረው ነገር የለኝም። ከእናንተ አንጻር እናንተን ትግል በተለያየ መልኩ ኤርትራ ተልዕኮ አስፈጻሚዎች ናቸው፣ የህወሓት ተልዕኮ አስፈጻሚዎች ናቸው እያሉ የሚገልጹ አሉ። ሰሞኑንም በጠለምት አካባቢ የሆነ ነገር ተከስቷል በሚል አንዳንድ ነገሮች በስፋት እየተነሱ ይገኛሉ። በትክክል ትግሉ ተጠልፏልን ብለው ወደ ብልጽግና የገቡ አንዳንድ የፋኖ አመራሮችም ሰሞኑን እየገለጹ ነው የሚገኙት እና ከዚህ አንጻርስ እንዴት ማየት ይቻላል? ተላላኪዎችንም ነው አብረን የምንደቁ ሰው የሚልም ዛቻ በተለያዩ የብልጽግና ሰዎች ዘንድ እየተሰማ ነው። ተላላኪ የሚሉት እናንተን ነው፣ ላኪዎቹ ደግሞ ሌሎች ናቸው። ምን ማለት ይቻላል? የፋኖ አመራሮች አልነበሩም። የብልጽግና የተሰጣቸውን ተልዕኮ ይዘው መጥተው ፋኖን ለማፍረስ የተሰማሩ ናቸው። ገና እንግዲህ ትግሉ ሲመሰረት የፋኖ ህዝቡ ሆ ብሎ ነው የወጣ። በዚህ ሰዓት እነኚህ ሰዎች የተሰጣቸውን ስትራቴጂ ይዘው ገብተው ነው ፋኖን ሊያፈራርሱ እንትን ያደረጉት። ከዛ በኋላ ሲነቃባቸው ነው ተመልሰው የገቡት። እነኚህ የፋኖ አመራሮች አይደሉም። ወንፊቱ ገና ብዙ ነገር እያጠራልን ነው። አሁን እየጠራ ነው። የተወሰነ የሚጠራ ሊኖር ይችላል። 4 ኪሎ ልንገባ ወይንም እንጦጦ ስንደርስ እኮ ከትግሉ የሚሸሽ ይኖራል። ይሄም መጠበቅ ነው፣ የግድ ነው። ይሄ ነባራዊ ሁኔታ ነው። ስለዚህ አሁን የሄዱ ሰዎች ምንድን ናቸው ነው? እኛ ጋር መጡ። ድሮ ብልጽግና ጋር ነበሩ። በኋላ ፋኖ ጋር መጡ። ተመልሰው ወደ ቤታቸው ነው የሄዱት። አሁን እኔ በጣም ደስተኛ የሚሆንበት ትልቁ ነገር ልንገርህ፣ በከባድ መሳሪያ እንኳን አላስደበደቡን። የተኛንበት ቦታ ላይ እኛ ከኛ ጋር አብረው ነው የሚያድሩ፣ አብረው ነው የሚውሉ፣ አብረው ነው የሚመገቡ። ተነስቶ እንዲህ ቢል እኮ በአንድ ስልክ እንትን ያደርጋል። ነገር ግን ከፍተኛ የሆነ ክትትል የምናደርግ ነበርን። በሁለተኛ ደረጃ የምነግርህ ይሄ ውጊያ የፈጣሪ ውጊያ ነው። እነሱም የተኩሱት እኮ አንድ የሆነ ግንባር ላይ 40,000 30,000 ይተኩሳሉ ጥይት። እርግጠኛውን የምነግርህ አንድም ሰው አይሞትም፣ የማይቆስልበትም ሁኔታ አለ። ስለዚህ የፈጣሪ ውጊያ ነው እየተደረገ ያለ። የእኛም የዓላማ ጽናትና ጥንካሬ ነው። በዚህ ሊመጣ ይችላል። ይሄ ነው። አንደኛ ጎሬላ ፋይተር እናውቃለን፣ ሁለተኛ ቆረጣ እናውቃለን፣ ደፈጣ እናውቃለን። በዚህ እያደረግን ነው እየደመሰስን ያለው። ስለኛ ሰዎች በመሄዳቸው ምንም በእኛ ላይ የሚፈጠር ምንም የሚል ነገር የለም። ምክንያቱም የገጠር ቤት በሳር የሚሰራለ። ይሄ በሳር የሚሰራ ቤት የተወሰነ ነገር ሳር መዘህ ብታወጣው አያፈስም። ስለዚህ የኛ የፋኖ አቋም አመሰራረትም ይሄን ነው የሚመስለው። ላኪነትን በተመለከተ አሁን እርግጠኛው የምነግርህ ከወያኔ ጋር ግንኙነት የለንም፣ ከሻዕቢያ ጋር ግንኙነት የለንም፣ ከግብጽ ጋርም ግንኙነት የለንም። ግንኙነታችን ያለን ከህዝባችንና ከህዝባችን ከአማራ ህዝብ ጋር ነው። የሚያበላን፣ የሚያጠጣን፣ የሚያስተኛን፣ የሚያክመን ከህዝብ ጋር ነው። አንድ ጥይትኛ ሄደን ወደዛ ያመጣንበት ግንኙነት ያደረግንበት ምንም አይነት ነገር የለንም። ማስረጃም የለም። እርግጠኛው የምነግርህ ይሄን ነው። እንግዲህ የሄዱ ሰዎች ጀምረው ሊሆን ይችላሉ። ይሄ አማራ ጡት ነካሾች እነሱ የጀመሩትን ይህን ነገር እንትን ብለው ሊሆን ይችላል። እስኪ ማን ያመጣ? ማስረሻ ሰጤ ምንድን ነው ያመጣው? ማን መዋቤ ነው? ምንድን ነው ያመጣው? ምን አለውና ምን ግንኙነት ኖሮት እላይ ያሉ ሰዎች መች እንትን አደረጉ ከእነሱ ጋር? አሁን የድርጅትና የወታደራዊ አዛዦች የእዝኛ አለን። ምን አይነት ግንኙነት አድርገን እነሱ ጋር መጣን? ይሄ ተራ አሉባልታ በሉ ተብለው ያሉት ነው። እኛ ትልቁ ፍላጎታችን፣ ትልቁ አላማችን አማራን ነጻ ማውጣት፣ ኢትዮጵያን ነጻ ማውጣት ነው። ብልጽግና መደምሰስና በደምሰስ ብቻ ነው አንድና አንድ አላማችን። እኛ የተለያየ የጦር መሳሪያ ከነሱ እየማረክን ነው። ከጠላት ማርከን ነው ጠላትን የምንደመስስበት። አንድ አይሸሽ የምትባል ብርጌድ 800 ጥቁሩን ክላሽ ማርካለች። ሞርተር፣ ዲሽቃ፣ ሌሎችም አጠቃላይ በእኛ እዝ ያሉት እየማረኩ ነው። ጥይትም ከነሱ እየወሰድን ነው። ስንደመሰስ ስንማርክ እንዴ 5,000 10,000 20,000 ጥይት ከዛም በላይ ጥይት እያገኘን ነው። በጠላት ላይ ከፍተኛ ድል እየተቀናጀን ያለ ነው እንጂ ከሚባሉት አካላት አሁን ከምትላቸው ጋር ምንም አይነት ግንኙነት የለንም። ኮሎኔል አበራ አዛናው በመጨረሻ የሚያስተላልፉት መልእክት አለ? እንግዲህ ወደ ስራ ገብታችኋል። ከዚህ በኋላ የሚጠበቀውን አንድነት በእጃችሁ ካደረጋችሁ በኋላ ይሄ የአማራ ህዝብ እየደረሰበት ያለውን እየተራዘመ በመጣው የህልውና ተጋድሎ ምክንያት ብዙ ችግሮች እየተፈጠሩ ነውና ይህንን ለማሳጠር ምን መደረግ አለበት? ምን እያደረጋችሁ
እያደረጋችሁ ነው? ምንስ ከእያንዳንዱ አካል ምን ይጠበቃል የሚለውን ጨምሮ የማጠቃለያ መልእክት ካለ? እሺ፣ አሁን እኔ የማስተላልፍልህ ነገር አንደኛ በእኛ በኩል መሰራት የሚገባቸውን ነገሮች እየሰራን ነው። አንደኛ የማጥራት ስራ፣ ሁለተኛ የስልጠና ስራ፣ ሶስተኛ የፖለቲካ ስራ እያከናወንን ነው በሰራዊታችን ላይ። ሌላ መልኩ እኔ አክቲቪስትም ይሁን ዩቲዩበርም ይሁን ሀገር ውስጥም ያለ ውጭም አለ ትውልደ ኢትዮጵያውያን የምናገረው ነገር እኛ አንከፋፈልም። እኛ አንድ ሆነናል። ስለዚህ እናንተም አንድ ሁኑ። በጉልበት በአቅም በገንዘብ የእውቀት ሽግግር እንድናደርግ ከጎናችን ቁሙልን የሚል ነው የማስተላልፈው። በሁለተኛ ደረጃ የማስተላልፈው ለብልጽግና ውስጥ ያሉ መስመራዊ መኮንኖች እና ባለሌላ ማረክተኞች እንዲሁም ወታደሮች ተጠያቂ እንዳትሆኑ ቅርብ ጊዜ እኛ ጋኑ እኛ እንቀበላችኋለን። እኛ ከተቀበልናችሁ ተጠያቂ አትሆኑም። ሀገራችን በአንድ ላይ ሆነን እንገንባ፣ እናሳድግ። ሁሉም ብሔር ብሔረሰብ አንድ ነው። ማንም ብሔር ከማንም አይበልጥም። ስለዚህ ወደ ቤታችሁ ኑ ግቡና ሀገራችን እንገንባ የሚል መልእክት ነው ማስተላልፈው። በጣም አመሰግናለሁ ኮሎኔል አበራ አዛናው። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ምስጋና በማቅረብ እሰናበታለሁ። እግዜር ይስጥልኝ። እኔም አመሰግናለሁ አቶ መሳይ።